ጤና ይስጥልን አድማጮች። አይሶ 9008 2015 ወይም ኳሊቲ ማኔጅመንት ሲስተም ማለት ምን ማለት እንደሆነ ይረዳሉ? ይህ በእንግሊዝኛው አጠራር የተጠቀሰው የአሰራር ስርዓት ማለት ነው። የአሰራር ስርዓት ማለት ደግሞ አንድ ኩባንያ ስራውን በሚመራበት ጊዜ ዓለም አቀፍ የሆነ የአሰራር ስርዓትን ተጠቅሞ እንዴት አድርጎ ኩባንያውን ውጤታማ ማድረግ እንደሚችል የሚያሳይ ሳይንስ ነው። ይህ ሳይንስ የሚጀምረው በእንግሊዝኛው አጠራር ኮንቴክስት ኦፍ ዘ ኦርጋናይዜሽን በሚል ሲሆን ይህ ደግሞ በአማርኛ ሲተረጎም አንድ ኩባንያ ስራውን ለማከናወን ከመጀመሩ በፊት የራሱን ድርጅት ያለበትን ሁኔታ ማወቅ እንዴት እንደሚችል የሚያሳይ ነው። ይህም ማለት የአንድን ሀገር የኢኮኖሚ ሁኔታ፣ ማህበራዊ ሁኔታ፣ የቴክኖሎጂ ሁኔታ፣ የንግድ ማዕቀፉን፣ የአሰራር ስርዓት ወይም ህጉን እና ሌሎቹን ለኩባንያው ስራ አስፈላጊ የሆኑ እንደ ተወዳዳሪዎች፣ አቅራቢዎች፣ አዲስ ገቢዎች፣ ገዢዎች ያሉበትን ሁኔታና በኩባንያው ላይ ሊያደርሱ የሚችሉትን ተጽዕኖ በመረዳት ያለውን መልካም አጋጣሚና መልካም ያልሆነ አጋጣሚዎችን የመለየት ስራን መስራት እንዳለበት ያሳያል። ይህን በእንግሊዝኛው አጠራር አይዴንቲፊኬሽን ኦፍ ኦፖርቹኒቲ ኤንድ ትሬትስ የሚል ሲሆን ይህ ኩባንያ ያለውን መልካም አጋጣሚ የመጠቀም ሊከሰት የሚችለውን መልካም ያልሆነ አጋጣሚ የመቀነስ ተግባርን ለማከናወን የውስጥ ጥንካሬና ድክመት መስራት ይጠበቅበታል ማለት ነው። ይህም በእንግሊዝኛው አጠራር ሶት አናላይሲስ በመባል ይታወቃል። ይህንን ከሰራን በኋላ በኩባንያችን ውስጥ ምን አይነት ክፍተት እንዳለ ከተረዳን ለኩባንያው ስራ ማሻሻያ የምንፈልጋቸውን ነጥቦች ስንለይ ስትራቴጂክ ኢሹ በሚል እናስቀምጣቸዋለን። እነዚህ የተለዩትን ስትራቴጂክ ኢሹ የምንላቸው በእንግሊዝኛው አጠራር ወደ ጎል ለመቀየር ይህንን ያስቀመጥነውን ጎል ተግባራዊ ለማድረግ የምንጠቀምበት የአሰራር ስልት ወይም ስትራቴጂክ ፕላን ከማቀድ በመጀመር ወደ ስራ መግባትን ያሳያል።